ሰላም የሪሚዲያል ተማሪዎች እንዴት ቆያችሁ? ዛሬ ሂስትሪ ሌክቸር 2 እንቀጥላለን። ባለፈው በነበረን የሌክቸር 1 ቆይታ በትምህርት ሚኒስቴር በወጣው አውትላይን መሰረት ቻፕተር 1 ወይም ኢንትሮዳክሽንን ከቨር ለማድረግ ሞክረን ነበር። ዛሬ ደግሞ ቻፕተር 2 እንቀጥላለን። ቻፕተር 2 State Formation and Population Movements in the Horn of Africa till the 17th century ከቨር የምናደርጋቸው ሰብ ቶፒኮች ደግሞ 2.1 ኖርዝ ፑንት፣ ዳማት፣ አክሱም ኤንድ ዛግዌ፣ 2.2 ሳውዝ ኤንድ ሳውዝ ዌስት፣ ቢዛሞ፣ ዳሞት፣ ኢናሪያ ኤንድ ጋፋት ናቸው። ከመጀመራችን በፊት ይሄ ቻፕተር ሜንሊ ፎከስ የሚያደርገው የአፍሪካ ቀንድ ሀገራት ወይም ሆርን ኦፍ አፍሪካ ምንለው ላይ ስለሆነ ስለ አፍሪካ ቀንድ ሀገራት አንዳንድ ነገሮች ብለን እንጀምር። የአፍሪካ ቀንድ ሀገራት የምንላቸው እዚህ ጋር ሃይላይት የተደረጉት አራቱ ናቸው። ሜንሊ ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊያ ናቸው። ሌላው ደግሞ እነዚህ ሀገራት በውሃማ አካላት የተከበቡ ናቸው። እዚህ ጋር ገልፍ ኦፍ ኤደን ወይም የኤደን ባህረ ሰላጤ የምንለው አለ። በዚህኛው በኩል ሬድ ሲ ወይም ቀይ ባህር አለ። በውሃማ አካላት መከበባቸው በሁለት እንድንከፍላቸው ያደርገናል። አንደኛው ኮስታል ፓርት ኦፍ ሆርን ኦፍ አፍሪካ ነው፣ የባህር ዳርቻ ማለት ነው። እዚህ አካባቢ ያሉትን ማለት ነው የባህር ዳርቻ የሆኑ አካባቢዎችን ኮስታል ፓርት እንላቸዋለን። ሌላኛው ኢንቴሪየር ፓርት ነው። ኢንቴሪየር ደግሞ ወደ ውስጥ ያሉትን በውሃ በጣም ያልተከበቡትን ማለት ነው። ኮስታል ኤንድ ኢንቴሪየር ፓርት አለው ማለት ነው ሆርን ኦፍ አፍሪካ። ሰብቶፒክ 2.1 ፑንት ፑንት was an ancient and historically known state in the Horn of Africa በታሪክ ውስጥ የጥንት የነበረ በጣም የሚታወቅ ስቴት ማለት ግዛት ወይም መንግስት ማለት ነውና ጥንታዊ ነበረ። ፑንት ኤግዛክት ሎኬሽኑ አይታወቅም፣ ነገር ግን ሰጀሽኖች ነበሩ። ከሰጀሽኖች ውስጥ አንደኛው ያሁኑን ጅቡቲ፣ ኤርትራ፣ ኢትዮጵያ እና ሶማሊያ ኮስታል ፓርት ወይም የባህር ዳርቻ እነሱን ከቨር ያደርግ ነበረ የግዛቱ ማለት ነው። እንደን ሁለተኛው ሰጀሽን ምንድነው? ኢጂፕሽያን ሃይሮግሊፊክ ሎኬትድ ኢን ዘ ሳውዝ ኢጂፕት ብሎ ደግሞ ሰጀስት ያደርጋል። ሃይሮግሊፊክ ማለት የኢጂፕሽያን የራሳቸው የሆነ የአጻጻፍ ሲስተም ነበረ። ላስት ሌክቸር ላይ ካስታወሳችሁና ከኢጂፕሽያን ጋራ ግንኙነት እንደነበራቸው የንግድ ግንኙነት እንደነበራቸው ደግሞ ሰጀስት ይደረጋል። ስለዚህ ሳውዝ ኦፍ ኢጂፕት ላይ ይገኛል ብለው ያስባሉ። ኤክስፖርት የሚያደርጓቸው እና ኢምፖርት የሚያደርጓቸው የተለያዩ ነገሮች ነበሩ። ኤክስፖርት ከሚያደርጓቸው ውስጥ ወርቅ አንደኛው ነበር። ይሄ በዋናነት ኢንቴሪየር ፓርት፣ ኢንቴሪየር ማለት ምን ማለት ነው? የባህር ዳርቻ ያልሆነ ወደ ውስጥ ያለው ክፍል ማለት ነው። ይሄን ኤክስፖርት ያደርጉ ነበር። አይቮሪ ነበረ፣ ሜር ኤንድ ሜር ትሪስ፣ ከርቤ ማለት ነው። ፓንተር ስኪንስ ኤንድ ኦስትሪች ፊደርስ፣ የኦስትሪች ላባዎች እና የነብር ቆዳዎችንም ኤክስፖርት ያደርጉ ነበረ። ኢምፖርት ከሚያደርጓቸው ውስጥ ሜታል ቱልስ ላይክ ሃቼትስ ኤንድ ዳገርስ፣ ጩቤና ዳገርስ ማለት ጩቤ ነው፣ ሃቼትስ ደግሞ መጥረቢያ ነው። እነዚህን እንዲሁም ደግሞ ጌጣጌጦችን ኢምፖርት ያደርጉ ነበረ። ፕሪአክሱማይት ስቴትስ ኢን አዲሽን ቱ ፑንት ፕሪአክሱማይት ስቴትስ ውስጥ ነው። ከአክሱማይት ኪንግደም በፊት ከነበሩት ግዛቶች ውስጥ አንደኛው ነው። ግን ፑንት ብቻም አይደለም፣ ሌሎችም አሉ ማለት ነው። አንደኛው ይሃ ነው። ይሃ emerged around 1000 years before the birth of Christ and was the oldest of those centers. the oldest የሆነው ሜንሊ ፑንት ነው። ነገር ግን ከሌሎች ውስጥ ደግሞ the oldest የሆነው አንደኛው ይሃ ነው ማለት ነው። 30 kilometers to the northeast of አክሱም ላይ ይገኛል። እነዚህም ንግድ ላይ ኤክስፖርት ኢምፖርት ያደርጉ ነበረ። አይቮሪ እና ራይኖሰርስ አሏቸው። የአውራሪስ ራይኖሰርስ ሆርን ማለት የአውራሪስ ቀንድ ማለት ነው። የስልጣኔያቸው ደግሞ ፒክ ላይ ደርሰው ጫፍ ላይ ደርሰው የነበሩበት ጊዜ ከ750 እስከ 500 ቢሲ ላይ ነበር ማለት ነው። በጣም ይሃ ኪንግደም ደግሞ የሚታወቅበት አንደኛው ነገር ምንድነው? አድቫንስድ ስቶን ማሰንሪ ነበራቸው። ማሰኒ ማለት ግንበኞች ነበሩ ማለት ነው እና በዚህ በጣም ይታወቃሉ። ያም ደግሞ እስካሁን ድረስ ያሉ ቴምፕል ኤንድ ኢንስክሪፕሽንስ እንዲኖራቸው አድርጓል። የተቀረጹ ጽሁፎች እንዲኖራቸው አድርጓቸዋል ማለት ነው። ሌላኛው ፕሪአክሱማይት ስቴት ሀውልቲ ሜላዞ ይባላል። ይሄ ከሳውዝ ዌስት ኦፍ አክሱም
ላይ ነው የሚገኘው። ኤክስካቬሽንስ ሪቪል ስቶን ታብሌትስ ኢንስክራይብድ ኢን the rectangular temple surrounded by a wall decorated with painting representing herds of cattle. so እነዚህ ደግሞ በምንድን ነው የሚታወቁት? የከብት እርባታ በዚህ ይታወቃሉ። ምክንያቱም በተለያዩ ቁፋሮች የተገኙ የድንጋይ ላይ የተለያዩ የተጻፉ ጽሁፎች ስዕሎች ነበራቸው። የከብት መንጋ ያለበት ስዕሎች ነበራቸው እና ይሄ ደግሞ ምን ይጠቁማል ማለት ነው? በከብት እርባታ ሞር አድቫንስ ያደረጉ ስቴቶች ነበሩ ማለት ነው። ሌላኛው እና ሶስተኛው ፕሪአክሱማይት ስቴት ዳማት ነው። ዳማት existed just before the rise of አክሱም። ዳማት ስቴት ደግሞ ከአክሱማይት ኪንግደም ትንሽ ቀደም ብሎ የነበረ ግዛት ነው ማለት ነው። its center was little to the north of the town of አክሱም። ከአክሱም ደቡባዊ ክፍል ላይ ነበር የሚገኘው። information about this state comes from local archaeological sources ከተለያዩ ቁፋሮች ነው ስለ ዳማት ማወቅ የተቻለው። እና የዳማት ንጉሶችን ሙካሪ ብለው ይጠሯቸው ነበረ። ይሄ ስያሜ ደግሞ ሞር የት ነበረ የሚጠቀሙት? ሳውዝ አረቢያን አካባቢ ነበረ። ከሳውዝ አረቢያን ጋራ የዳማት ገዢዎች ወይም የዳማት ግዛት ግንኙነት እንደነበረው ያሳየናል ማለት ነው። ይሄ ደግሞ የሚሆነው አብዛኛውን ጊዜ በንግድ they used the port of አዱሊስ on the Red Sea coast የአዱሊስን ወደብ ይጠቀሙ ነበረ ከነሱ ጋራ ለመገናኘት ማለት ነው ከሳውዝ አረቢያን ጋር። ኦኬ ሌላኛው አክሱማይት ኪንግደም ነው። ኖርዝ ላይ ካሉት ውስጥ ማለት ነው። አክሱማይት ኪንግደም በደንብ ጥያቄ ላይ የሚመጣ ፎከስ አድርጋችሁ ማየት ያለባችሁ ፓርት ነው። ብዙ ጊዜ ጥያቄ ላይ ይደጋገማል። እዚህ ጋር የምታዩት ኢሜጅ ኦቤሊስክስ ኦፍ አክሱም ናቸው። ወይም አንደኛው የአክሱም ማይት ኪንግደም አቺቭመንት ነው። የአክሱም ሐውልቶች ማለት ነው። እና ዩኔስኮ ላይ ከተመዘገቡ ቅርሶቻችን ውስጥ አንደኛው ነው ማለት ነው የአክሱም ሐውልቶች። አክሱም was not the first state in ኢትዮጵያ። ምክንያቱም ፕሪአክሱማይት ስቴት ብለን እያየን ነበር አይደል? እነሱ ነበሩ። የአክሱም ስያሜ ደግሞ ስናይ አክ ወይም ኩ በአገው ቋንቋ ዋተር ማለት ነው። እንደን ሰም ኦር ሹም ማለት ደግሞ በሴሜቲክ ቺፍ ማለት ነው። አንድ ላይ ስናደርገው ቺፍ ኦፍ ዋተር ይባላል ማለት ነው። they emerged first century AD at the city of አክሱም። ፈርስት ሴንቸሪ ላይ ነበረ። በአክሱም ከተማ ነበር የተመሰረተው። ፊውዥን ኦፍ ኩሽቲክ ኤንድ ሴሜቲክ ካልቸርስ የሁለቱ ባህሎች ቅልቅል ነበረ አክሱማይት ኪንግደም። ሲቲ ኦፍ አክሱም ደግሞ ፖለቲካል ኤንድ ሪሊጂየስ ሜን ሴንተር ካፒታል ቦታ ነበረች። ዲኮሬትድ ዊዝ ቴምፕልስ ኤንድ ሞኖሊቲክ ስቴልስ በተለያዩ ቴምፕልስ እና ሞኖሊቲክ ስቴልስ በተለያዩ የድንጋይ ሐውልቶች የተሰሩ እንትኖች ዲኮር የተደረገች ከተማ ነበረች። ቅድም ኢሜጁ ላይ እንዳየነው ማለት ነው። ሶሻል ስትራክቸር ዌል ኦርጋናይዝድ ነበረ። ትሪቢዩት ሲስተምም ነበራቸው። ለንጉሶቻቸው ይገብሩ ነበር እና ዌል ኦርጋናይዝድ የሆነ የሶሻል ስትራክቸር ነበራቸው። ሜይን ኢኮኖሚያቸው ደግሞ ፕሎ አግሪካልቸር ነበረ፣ በእርሻ ነበር የሚተዳደሩት። ኢንአዲሽን ደግሞ በንግድም ይተዳደራሉ። ቪያ ፖርት ኦፍ አዱሊስ በአዱሊስ ወደብ በኩል የንግድም ሲስተም ነበራቸው። ኮይንስ ሚንትድ ኢን ብሮንዝ፣ ሲልቨር፣ ጎልድ የራሳቸው የሆነ ሳንቲሞች ነበሯቸው። ላንጉዌጅ ግዕዝ፣ ሳቢያን እና ግሪክ ሜንሊ ግዕዝ ነው መግባቢያ ቋንቋቸው። ነገር ግን ግሪክ በጊዜው ሊንጓ ፍራኒካ ነበረ። ሊንጓ ፍራኒካ ማለት ኮመን ብዙ ሰው የሚግባባበት የተለያዩ ሀገራት ሰዎች የሚግባቡበት ቋንቋ ማለት ነው። ማለት የባህር ወደቦች ላይ የንግድ ልውውጥ ነበረ። ስለዚህ የሚግባቡበት ቋንቋ ያስፈልጋል። ያኔ ሊንጓ ፍራኒካ የነበረው ግሪክ ነበር ማለት ነው። ስለዚህ ግሪክ አንድ የሚግባቡበት ቋንቋቸው ነበር። ሺፕ ቢልዲንግ ቴክኖሎጂ ነው ኢናዱሊስ። የመርከብ ስራም ደግሞ የታወቀ ነበረ በአክሱማይት ኪንግደም ውስጥ። ኢንዲጂነስ ሪሊጅንስ
practiced initially and then Christianity introduced. መጀመሪያ ላይ ሀገር በቀል የሆኑ እምነቶችን ይከተሉ ነበረ። ከዛ ግን በአራተኛው ክፍለ ዘመን የክርስትና እምነት ኢንትሮዲውስ ተደረገ ማለት ነው። ከዛ በሰባተኛው ሴንቸሪ ደግሞ የእስልምና እምነት ኢንትሮዲውስ ተደረገ ማለት ነው። ከተለያዩ አርኪኦሎጂካል ኤቪደንሶች እንደምናገኘው አክሱማይት ኪንግደም ላይ ቴምፕል፣ ቶምብ፣ ኮይን፣ ብሪክስ፣ አይረን ቱልስ ኤንድ ኦቤሊስክስ አሉ። ቅድም ኦቤሊስክ ኢሜጁ ላይ እንዳሳየዋችሁ የተለያዩ ሀውልቶች፣ ከብረት የተሰሩ መገልገያ እቃዎች፣ ሳንቲሞች፣ መቃብሮች፣ ቤተ መቅደሶች፣ የተጻፉ ነገሮች በሙሉ ነበሯቸው ማለት ነው። and Aksum remained a major civilization center for centuries. ለብዙ መቶ ዓመታት ሜጀር የስልጣኔ ሴንተር ሆኖ ቆይቷል አክሱም ማለት ነው። ያ ብቻም አይደለም። አክሱም ወደ ተለያዩ ቦታዎች ኤክስፓንድ ያደርግ ነበር፣ ግዛቱን ያሰፋ ነበረ። ለምሳሌ በምስራቅ በኩል ቢዮንድ ሬድ ሲ ሳውዘርን አረቢያ ወደ ሳውዝ አረቢያ ኤክስቴንድ ያደርግ ነበር። በምዕራብ በኩል ደግሞ ወደ አባይ ወንዝ፣ በሰሜን በኩል ወደ ኤርትራ፣ በደቡብ በኩል ደግሞ ወደ ሸዋ ኖርት ሸዋ ኤክስፓንድ ያደርግ ነበረ። መጨረሻ ላይ ለአክሱም ኪንግደም ዲክላይን ለማድረግ ምክንያት ከሆኑት ውስጥ አንደኛው ኢኮኖሚያቸው ነው ሎስት ያደረጉት። ቅድም እንዳልነው አንዱ የኢኮኖሚ ምንጫቸው ንግድ ነበር አይደለ? ስሩ ፖርት ኦፍ አዱሊስ። ሶ አዱሊስን ሙስሊም አረብስ ኮንትሮል አደረጉት ማለት ነው። ስለዚህ የንግድ መስመራቸው ተዘጋባቸው ማለት ነው። ሌላኛው ደግሞ ኢንተርናል ሪቤሊዮን ነበረ። ከኪንግ ካሌብ ከሚባል ንጉስ ካሌብ ከሚባል ንጉስ አጌነስት የሆኑ ሰዎች መነሳት ጀመሩ ማለት ነው። ከዛ ደግሞ ወደ ሳውዘርን አረቢያ ኤክስፓንድ ያደርጉ ነበር፣ ኤክስፓንሽን ነበራቸው። እሱንም ኮንትሮል ማድረግ አልቻሉም። ከዛ ቤጃ ኢንቬዥንስ፣ ቤጃ የሚባሉ ህዝቦች ወረራ፣ እሱንም ማስቆም አልቻሉም። መጨረሻ ላይ የአክሱማይት ኪንግደም ወደ ደቡብ ወይም ሳውዘርን ትግራይ ሙቭ አደረገ። መጨረሻ ላይ ደግሞ ረፊውጅ ሆኑ ማለት ነው። ወደ አገው ህዝቦች ተጠግተው መኖር ጀመሩ ማለት ነው። ባይ ሌት 9th ሴንቸሪ። ቀጣዩ ዛግዌ ዳይናስቲ ነው። እዚህ ጋር የምታዩት ደግሞ የዛግዌ ዳይናስቲ ሜይን አቺቭመንት ነው። ሮክ ሂውን ቸርችስ ኦፍ ላሊበላ ወይም ደግሞ 11 ሞኖሊቲክ ቸርችስ ኦፍ ላሊበላ ይባላሉ። ሞኖሊቲክ ሚንስ they were hewn entirely from a single rock. ከአንድ አለት ነው ሁሉም የተሰሩት 11ዱም ማለት ነው። የተሰሩትም ሳይሆን የተጠረቡት because ቅርጽ ይወጣላቸዋል አይደለ? which is very impressive ማለት ነው። ይሄ አንዱ የዛግዌ ዳይናስቲ አቺቭመንት ነው። ዛግዌ ዳይናስቲ originated from the Agao ruling class in Lasta. ከአገው ከሚባሉ ህዝቦች የገዢ የሆኑበት ኪንግደም ነው። መጀመሪያ ላይ ፓርት ኦፍ አክሱማይት ኢምፓየር ነበረ፣ ነገር ግን እነሱ ነገሱ ማለት ነው። ዋናው መስራቹ መራ ተክለ ሃይማኖት ይባላል። ካፒታል ሲቲያቸው ደግሞ ሮሃ ወይም ሌሮ ላሊበላ የተባለው ማለት ነው። መጀመሪያ ላይ ሮሃ ነበረ ስሙ። መጨረሻ ግን ንጉስ ላሊበላ የሚባል ንጉስ ነበረ በዛግዌ ዳይናስቲ ጊዜ ሮክ ሂውን ቸርቾችን ያሰራው ንጉስ ማለት ነው። መጨረሻ ላይ ላሊበላ ተብሎ ስም ተሰጠው። መጀመሪያ ላይ ደግሞ ሮሃ ነበር የሚባለው። ሜይን ኢኮኖሚ ምንጫቸው አግሪካልቸር ነበረ። ትሬድም ደግሞ ሌላኛው የኢንካም ምንጫቸው ነበረ። ዋና የትሬድ አውትሌቶቻቸው ዘይላ እና ዳህላክ ይባላሉ። ዘይላ ሜይንሊ ሜይን አውትሌታቸው ነው። ከዛ ደግሞ ዳህላክ አይላንድም አለ ማለት ነው። የአክሱማይት ማን ነበረ? አዱሊስ እንዳትረሱ። ይሄ ቅድም ያወራነው ነው። ሜጀር አቺቭመንታቸው 11 ሞኖሊቲክ ሮክ ሂውን ቸርችስ እነዚህ ናቸው። ኮንስትራክትድ ዱሪንግ ዘ ሪጅን ኦፍ ኢምፓየር ላሊበላ በላሊበላ ዘመነ መንግስት ጊዜ ነበረ የተመሰረቱት።
ዩኔስኮ ላይ ደግሞ እንደ ቅርስ የተመዘገበበት በ1978 ላይ ነበረ። የዲክላይን ለማድረግ ደግሞ ለዛጉዌ ዳይነስቲ መውደቅ ምክንያት ከሆኑት ውስጥ አንደኛው ሰክሴሽን ኮንፍሊክትስ ምንድነው የሚባለው? የስልጣን ሽኩቻ የሚባለው ማለት ነው። እሱ እንደሱ አይነት ችግር ነበረ። አንደኛው ሪዝን ኢንተርናል ሪዝናቸው አንደኛው ይሄ ነው። ሌላኛው ፖለቲካል ኤንድ ሪሊጂየስ ኦፖዚሽን ነበረ። ይህም ደግሞ ከትግራይና ከአማራ ክልሎች ነበር የሚመጣው። ክለርጂ ፍሮም አክሱም ኤንድ ደብረ ዳሞ ቸርችስ፣ ከአክሱምና ደብረ ዳሞ ቤተክርስቲያኖች። ክለርጂ ማለት ቀሳውስት ማለት ነው። በቤተክርስቲያን ውስጥ ትልቅ ኃላፊነት የነበራቸው ሰዎች ናቸው እና ከእነሱ ተቃውሞ ይመጣባቸው ነበረ። የዚህም ደግሞ ተቃውሞ ምክንያቱ ምንድን ነው? ዛጉዌ ላይ ነግሶ የነበሩ ንጉሶች ኢሌጂትሜት ገዢዎች ናቸው ብለው ያምኑ ነበረ። ለምን? የሰለሞኒክ ዳይነስቲን የዘር ሀረግ አልተከተሉም ብለው ያስቡ ነበረ። ስለዚህ ኢሌጂትሜት ናቸው ብለው ያስባሉ። ይሄ በጣም ስትሮንግ የሆነ ተቃውሞ እንዲደርስባቸው አድርጓቸው ነበር የዛጉዌ ዳይነስቲ ሰዎችን። ከትግራይም ኦፖዚሽን ይመጣ ነበረ። ነገር ግን መጨረሻ ላይ ከአማራ ሪጅን የኩኖ አምላክ በሚባል ንጉስ የኩኖ አምላክ በሚባል ሰው የነበረው ሙቭመንት በጣም ስትሮንግ ሆነና የመጨረሻውን የዛጉዌ ዳይነስቲ ንጉስ የነበረውን ይትባረክን አሸነፉ ማለት ነው። ይሄ the end of ዛጉዌ ዳይነስቲ ይሆናል ማለት ነው። በተቃራኒው ከዛጉዌ ዳይነስቲ ንጉሶች በተቃራኒ የኩኖ አምላክ የድልናኦድ ወይም ደግሞ የአክሱማይት ኪንግ የመጨረሻው ንጉስ የሱ የዘር ሀረግ እንዳለው እና ራሱን እንደ ንጉስ ዲክሌር አድርጎ ነበረ። ይሄ ደግሞ ትልቅ ሌጂትሜት እንደሆነና የሱን ፖለቲካል ኦቶሪቲ በደንብ የሚያጠናክር ነበር ማለት ነው። ሁለተኛው ሰው ቶፒክ 2.2 ሳውዝ ኤንድ ሳውዝ ዌስት ላይ ያሉትን እናያለን። የመጀመሪያው the kingdom of ቢዛሞ ነው። the kingdom of ቢዛሞ ሳውዘርን ቤንድ ኦፍ አባይ ሪቨር ላይ ይገኛል። ከደቡባዊ ክፍል ኦፍ የአባይ ወንዝ ላይ ነው የሚገኘው። የአሁኑ ወንበርማ ዲስትሪክት የሚባለው ሳውዝ ጎጃም ላይ የሚገኘውን ክፍል ያጠቃልላል። ዴት ኦፍ ኦሪጂኑ አንኖን ነው። ነገር ግን ሌት 16 ሴንቸሪ ላይ ድረስ እንደነበሩ ይታመናል። የዚህ ኪንግደም ፖፑሌሽን ሜይንሊ ኦሞቲክ ላንጉጅ ስፒከርስ ናቸው። ኦሞቲክ ላንጉጅ ማለት በአሁኗ የኢትዮጵያ ደቡባዊ ክፍል ላይ ከሚነገሩ ቋንቋዎች ውስጥ እንደ ወላይታ አይነት ቋንቋዎች እነሱ ኦሞቲክ ይባላሉ ማለት ነው። ኢንክሉድድ ሽናሻ ፒፖ፣ የሽናሻ ህዝቦችም ነበሩ ከቢዛሞ ኪንግደም ውስጥ። ለቢዛሞ ኪንግደም መውደቅ ምክንያት ከሆኑት ውስጥ አንደኛው ስሌቭ ራይድ ነው። ስሌቭ ራይድ የባሪያ ወረራ ይደረግባቸው ነበረ ከክርስቲያን ኪንግስ። ይሄ ደግሞ የህዝብ ቁጥራቸው በጣም እንዲቀንስ አደረጋቸው። ከዛ ሌት 16 ሴንቸሪ ላይ ደግሞ አራይቫል ኦፍ ሜጫ ኦሮሞ። ሜጫ ኦሮሞ ማለት የተለያዩ መጽሐፎች ላይ እንዳየሁት የወለጋ ኦሮሞ ማለት ነው። እነሱም ደግሞ መጨረሻ ላይ እነሱን ወረሯቸው ወይም ገዢዎቻቸው ሆኑ ማለት ነው። የመጨረሻው አውትካም ምንድነው? they fled across the አባይ river to ጎጃም፣ ወደ ጎጃም ተሰደዱ። ከዛ ደግሞ ወደ ዌስት ደግሞ ሎላንድ ኤሪያስ ተሰደዱ። የተወሰኑት ደግሞ assimilated into the ሜጫ ኦሮሞ፣ ከሜጫ ኦሮሞች ጋር አንድ ላይ ተቀላቀሉ ማለት ነው። ስለዚህ ይሄኛው የዲክላይን ኦፍ ቢዛሞ ኪንግደም ይሆናል ማለት ነው። በኪንግደም ኦፍ ዳሞት ቅድም ያየነው ዳማት ነው። ዳሞት እና ዳማት ይለያያል። እሺ፣ ኪንግደም ኦፍ ዳሞት የምንለው ደግሞ the oldest and strongest state in Ethiopian region ነበረ። ዌስተርን ኤንድ ሳውዝ ዌስተርን ኢትዮጵያ ላይ ይገኛል። የአሁኑን ደግሞ ቤንሻንጉል ጉሙዝ የሚባለውን ክልል ያጠቃልል ነበር። ሰሜናዊ ሸዋን ያጠቃልል ነበር። እንዲሁም ደግሞ የአባይ ወንዝን ደቡባዊ ክፍልንም ያጠቃልል ነበረ። ኦሪጂኑ አንክሊር ነው። ነገር ግን ከሂስትሪ እንደምንረዳው የአክሱም ኪንግደም በነበረበት ጊዜ እንደነበረ ይታሰባል። ምክንያቱም የክርስትናን እምነት መስፋፋት ስትሮንግሊ ኦፖዝ ሲያደርጉ ከነበሩ
ኪንግደሞች ውስጥ ነበረ ዳሞት። ሶ በጣም ዳሞት ከሚታወቅበት ትልቁ ነገር ውስጥ አንደኛው ሪች ኢን ጎልድ ነበሩ። በጣም የወርቅ ንግድ ነበራቸው። በወርቅ የበለጸጉ ኪንግደም ነበረ እና ይሄንን ወርቅ ደግሞ ኤክስፖርት ያደርጉ ነበረ። ጎልድ ብቻም አይደለም፣ ጎልድ፣ ጂንጀር፣ ስሌቭስ ቱ አረቢያ፣ ፐርሺያ፣ ኢንዲያ፣ ኢጅፕት፣ ግሪክ ወደ እነዚህ ሀገሮች በሙሉ የወርቅ ንግድ ነበራቸው ማለት ነው። ሶ ዴይ ዌር ደግሞ ስትሮንግ በዛግዌ ዳይነስቲ ማለት ቀጥለዋል ማለት ነው። አክሱማዊ ኪንግደም ጋር ሪሌሽን እንዳላቸው ከታሪክ እንረዳለን። አት ሴም ታይም ደግሞ ዛግዌ ዳይነስቲ ጋርም ግንኙነት እንደነበራቸው እንረዳለን። በእነሱ ጊዜ በጣም ኪ ኤቨንትስ ከምንላቸው ውስጥ they defeated ዛግዌ ሚሊተሪ ኤክስፔንዲሽን የዛግዌ ዳይነስቲን መስፋፋት ስትሮንግሊ ኦፖዝ ሲያደርጉ ወይም ዲፊት ሲያደርጉ እናያለን። ኪንግ ሞተለሚ የሚባል ደግሞ ንጉስ ነበራቸው። ኪንግ ሞተለሚ ሪችድ ፒክ ፓወር በሱ ጊዜ ነው ትልቁን የስልጣን ደረጃ ደርሰው የነበሩት እና ሞተለሚ ከየኩኖ አምላክ ወይም ደግሞ የዛግዌን ዳይነስቲ ያሸነፈው ሰው ማለት ነው። ቅድም እንዳየነው የሰለሞኒክ ዳይነስቲን ያስቀጠለው ሰው ማለት ነው እና ከሱ ጋራ ኮንፍሊክት ነበራቸው። ግን ኪንግ ሞተለሚ ዲፊት ተደርገው ነበረ። ሶ ዲፊት ከተደረገ በኋላ ደግሞ ክርስቲያኒቲን አክሰፕት እንዳደረገ ከታሪክ እንረዳለን ማለት ነው። አት ዘ ኤንድ ግን they annexed by አምደ ጽዮን the first in 1316 መጨረሻ ላይ ግን የተሸነፉትና በቃ የተገዙት በንጉስ አምደ ጽዮን ጊዜ ነበረ። and they become a tributary state ሆኑ፣ ገባሪ ሆኑ ማለት ነው። መጨረሻ ላይ ደግሞ በሜጫ ኦሮሞ ኤክስፓንሽን ተወረሩ ማለት ነው። at the end the population dispersed and some migrated to the southern ጎጃም ወደ ተለያዩ ቦታዎች ተበታተኑ ማለት ነው። ማን? the kingdom of ዳሞት not ዳማት። the kingdom of ኢናሪያ the kingdom of ኢናሪያ located north of the ጎጀብ river west to the upper ጊቤ river ጎጀብ የሚባል ወንዝ አካባቢ ነበር የተመሰረቱት። ከጊቤ ሪቨር ደግሞ ምዕራባዊ ክፍል ላይ ነበረ ኪንግደም ኦፍ ኢናሪያ የተመሰረተው። first mentioned in Christian royal documents during the late Aksumite period በክርስቲያን ሮያል ዶክመንቶች ላይ ሜንሽን ተደርገው ነበረ ሌት አክሱማይት ፔሪድ ላይ እንደነበሩ ማለት ነው። ሶ ክርስቲያን ኢንፍሉዌንስ had reached in area present from the mid 13th century የክርስትና እምነት ደግሞ ሞር ኢንፍሉዌንስ ነበረ በኪንግደም ኦፍ ኢናሪያ ጊዜ ማለት ነው። they become a tributary for the Christian kingdom under አምደ ጽዮን በንጉስ አምደ ጽዮን ጊዜ ለክርስትና እምነት ተከታይ ለሆነው ኪንግደም ገባሪዎች ነበሩ ማለት ነው። ገባሪ ማለት ግብር ይከፍሉ ነበር በየጊዜው ማለት ነው። key source of trade items especially pure gold pure gold ስትባሉ ልክ ማስታወስ አለባችሁ ኪንግደም ኦፍ ኢናሪያ ማለት ነው። ፒውር የሆነ ጎልድ ይሸጡ ነበር ማለት ነው። ኤክስፖርትድ ጎልድ ቱ ኢጅፕት፣ ግሪክ ኤንድ ሮም ማለት በጣም በቃ ኤክስፖርት ያደርጉ ነበረ ወደ ተለያዩ ሀገራት ኤንድ ሜጀር ትሬድ ሀብ አንቲል the 16th century ትልቅ የንግድ ቦታ ነበረ ማለት ነው። ሶ strongly resisted the expansion of ሜጫ ኦሮሞ from the late 16th century የሜጫ ኦሮሞን መስፋፋት በጣም ሪዚስት ያደርጉ ነበረ። they fought for over a century against ሜጫ ኦሮሞ በጣም ለረጅም ጊዜ over a century ማለት ለመቶ ዓመታት ማለት ነው። ሶ የነሱን ወረራ እንትን ለማለት በጣም ፋውት አድርገው ነበረ። ግን at the end defeated by the ሊሙ ክሊን of the ሜጫ ኦሮሞ ሊሙ በሚባሉ ነገዶች የሜጫ ኦሮሞ ክፍል በሆኑ ሰዎች መጨረሻ ላይ ተሸነፉ ማለት ነው። ከዛ መርጅ አደረጉና ብዙ መጽሐፎች ላይ ታዩታላችሁ ሊሙ እናሪያ ተብሎ ነው የሚጻፈውና እሱ የመጣው
መርጅ ካደረጉ በኋላ ሊሙ ኢናሪያ ተባሉ ማለት ነው። signifies assimilation of Inaria's people into the ሜጫ ኦሮሞ ሶ መጨረሻ ላይ አንድ ላይ ተቀላቀሉ ማለት ነው። ሌላኛውና የመጨረሻው ፓርት ጋፋት ነው። ጋፋት the original homeland of the ጋፋት ላይ south of the አባይ river adjoining ዳሞት ከአባይ ወንዝ ደቡባዊ ክፍል ላይ ነበረ የሚገኘው። ከዳሞት ጋራ መገናኛቸው ፓርት ነበረ። historical records are unclear if ጋፋት was a state or a kingdom but ጋፋት mountains provided a rich source of gold። በጣም በቃ ካስተዋላችሁ ሳውዝ ላይ ያሉት ከንትን ጨምሮ ዳሞትን ጨምሮ ኢናሪያን ጨምሮ ከዛ የመጀመሪያው ቢዛሞን ጨምሮ የጎልድ ንግድ አላቸው በጣም እና ጀስት ለማስታወስ እንዲጠቅማችሁ ጎልድ ሲባል ሞር ከአራት ውስጥ አንዱ ማሰብ አለባችሁ ማለት ነው። የሌክቸር 2 ሴሽናችን ይሄ ነው። ከዚህ በመቀጠል ለማስታወስ እንዲረዳችሁ የተወሰኑ ጥያቄዎችን እንሰራለን። question number 1 which state was formed first in the region of Ethiopia and the Horn of Africa? ማን ነበረ? ከፑንት ከአክሱማይት ከዳማት and ከየሃ ፑንት ነበር አይደለ? ፑንት በጣም እርሊ የነበረው ፑንት ነው። ከዛ ደግሞ ዳማትም የሃም ፕሪ አክሱማይት ስቴት ናቸው። ነገር ግን ከሁሉም የሚቀድመው ፑንት ነው። question number 2 the Zagwe dynasty was known in Ethiopian history for its ምን large scale territorial expansion, monolithic churches. which ones? B monolithic churches አይደለ? 11 monolithic churches ወይም ሮኪውን church of the ላሊበላ የሚባሉት ትልቅ የዛግዌ ዳይናስቲ አቺቭመንት ናቸው። question number 3 who was the Aksumite king who first accepted Christianity? ኪንግ ኢዛና፣ ካሌብ፣ ላሊበላ፣ ሞተለሚ። ማን ነው? ይሄንን አላየነውም አይደል? ሞጁላችሁ ላይም አልነበረም፣ ኖት ላይም አልነበረም። ግን ደግሞ የተለያዩ ጥያቄዎች ላይ ተደጋጋሚ የሚጠይቅ ጥያቄ ስለሆነ ነው እዚህ ጋር ያመጣሁት። መልሳችን ኪንግ ኢዛና ነው። ክርስትናን ለመጀመሪያ ጊዜ አክሰፕት ያደረገው የአክሱማይት ኪንግ ኢዛና ነው። question number 4 the most important port of the Aksumite kingdom was አዱሊስ፣ ዘይላ፣ ምጽዋ፣ በርበራ። አዱሊስ። ዘይላ የማን ፖርት ነበረ? የዛግዌ ዳይናስቲ አይደለ? question number 5 political center of the Zagwe dynasty ሮሃ፣ አክሱም፣ ጎንደር፣ አዲስ አበባ። ሮሃ ወይም ደግሞ መጨረሻ ላይ ላሊበላ ተብሎ የተሰየመው ማለት ነው። ይሄ የዛግዌ ዳይናስቲ ሜን ፖለቲካል ሴንተር ነበረ። question number 6 the kingdom of Bizamo was mainly located north of the Abai river in Tigray, southern bend of the Abai river around the Red Sea and in northern ሸዋ። መልሳችን ምንድነው? ቢ the southern bend of Abai። ቀደም በሁለት ሰው ቶፒክ ከፍለን ነበር አይደል ያየናቸው ኖርዝ ኤንድ ሳውዝ ብለን። ሶ ኖርዝ ላይ እነ ፑንት፣ ዳማት፣ አክሱም ነበሩ። ሳውዝ ላይ ደግሞ ቢዛሞ፣ ዳሞት፣ ኢናሪያ፣ ጋፋት አራቱን አይተናል። ስለዚህ ሳውዘርን ውስጥ ነው ማለት ነው። question number 7 what was the major factor that led the decline of kingdom of Bizamo? mainly ምንድን ነበረ? slave ride ነበረ። የባሪያ ወረራ ነበረና የፖፑሌሽን ቁጥራቸው በጣም እየቀነሰ መጣ አይደለ? ስለዚህ ዋናው የኪንግደም ኦፍ ቢዛሞ መውደቅ ምክንያት ስሌቭ ራይድ ነው። እንዲሁም ደግሞ የሜጫ ኦሮሞ ወረራም ነበር ማለት ነው። መልሳችን ምን ይሆናል? ሲ ስሌቭ ራይድ ኤንድ ኦሮሞ ኤክስፓንሽን። question number 8 the kingdom of ዳሞት was historically important because ዳሞት ነው ናት ዳማት። ሶ ምን ስንል ነበረ? ሞር ሳውዘርን ፓርቶች ላይ የተለየ ኮመን የሚያደርጋቸው ምንድን ነው? ፒውር ጎልድ ትሬድ ያደርጉ ነበረ። ስለዚህ ከዚህ ውስጥ መልሳችን ማን ነው? ሲ it was a major source of gold and trade goods። ስለዚህ መልሳችን ሲ ይሆናል ማለት ነው። question number 9 which ruler finally annexed the kingdom of ዳሞት in 1316? የኩኖ አምላክ፣ አምደ ጽዮን the first ኪንግ፣ ላሊበላ፣ ኢዛና። መልሳችን የኩኖ አምላክ ጋርም ኮንፍሊክት ነበራቸው ኦፍ ኮርስ እና ዳሞት ዲፊትድ ተደርጓል። ነገር ግን at the end finally ነው የሚለን። ሶ መልሳችን ማን ነው? ቢ ኪንግ አምደ ጽዮን the first ነው ማለት። question number 10 the kingdom of Naria was specially known for military power, religious center,
ኤክስፖርት ኦፍ ፒውር ጎልድ፣ ኮንትሮል ኦፍ ስሌቭ ሩትስ። ሜንሊ በምንድን ነው የሚታወቁት? ኤክስፖርት ኦፍ ፒውር ጎልድ። ሶ ሌክቸር 2ን በዚህ እንጨርሳለን። የተማርንበትን ፓወርፖይንት ቴሌግራም ግሩፓችን ላይ ፖስት እናደርግላችኋለን። እዛ ላይ ገብታችሁ ማየት ትችላላችሁ። ቴንክ ዩ ዊቭ ጋት ዮር ባክ። መልካም ጊዜ